ቲንክ የኢትዮጵያ ህዝብ ረሃቡንም ቢችለው ጥማቱንም ቢችለው የፍትህ እጦቱንም ቢችለው የኑሮ ውድነቱንም ቢችለው አሁን ላይ እንደማየው ግን የጠገቡ የገዢዎችን ጥጋብ መቻል በማይችልበት ደረጃ ላይ እየደረሰ ይመስለኛል። እነሱ አይ ቲንክ ጥጋባቸውን በአግባቡ ማስተናገድ የቻሉ አይመስለኝም። በእርግጥ አንድ ሰው ለፍቶ ገንዘብ የሚያገኙ ሰዎች ስለ ገንዘብ አጠቃቀም በደንብ ያውቃሉ። ገንዘብን ለምን መዋል እንዳለባቸው ያውቃሉ። ገንዘብ ያገኙ ሰው በደክሞ ያገኙ ሰዎች ገንዘባቸውን በገንዘባቸው ተመክተው በሌሎች ላይ ግፍ ለመስራት አይነሳሱም። ምክንያቱም የመጡበትን መንገድ ያስታውሳሉና። ስለዚህ ሌላውም ነገ በተመሳሳይ መልኩ ሊያድግ ይችላል ብለውም ስለሚያስቡ በዛ ላይ የተለየ ጉራ ወይም የተለየ ነገር አያደርጉም። ነገር ግን ገንዘባቸውን አንድ ሌሊት የሚሰሩ ሰዎች፣ በወፍ ሰራሽ የሚያገኙ ሰዎች እየዘረፉ ከድሃው እየቀሙ እያስለቀሱ የሚዘርፉት ሰዎች በአንድ ጊዜ አእምሯቸው ከሚሸከሙ በላይ የሆንና የገንዘቡ መጠን ያንን መሸከም ስለማይችሉ በትዕቢት ይወጠሩና በድሃው ላይ ለድሃው ለማሳየት እና በድሃው ላይ እንግልት በማድረግ የራሳቸውን የውስጥ ህመም ለማስታመም ሲሞክሩ ነው የምታየው ብዙ ጊዜ። አሁን ላይ የምናየው ነገር ይሄ ነው። የብልጽግና ሰዎች እውነት ለመናገር የብልጽግና ደጋፊዎች በመሬት ሽያጭ፣ በኮንትሮባንድ በምን ሚሊዮነሮች አይደሉም። በመቶ ሚሊዮን የሚቆጠሩ ገንዘብ አላቸው። አንዳንዶቹ ቢሊዮነር ሆነዋል። ያንን መሸከም አቅቷቸዋል፣ አልቻሉም። የኢትዮጵያ ህዝብ አንድ ጉዳይ ለማስፈጸም ገንዘብ ሳይከፍል የሚሆን ነገር አይደለም። ገንዘብ የከፈለ ይስተናገዳል፣ ገንዘብ ያልከፈለ አይስተናገድም። አንድ ቪዲዮ እያየው ነበረ ሰሞኑን በጣም የገረመኝ ራሳቸውን በመሸጥ የሚተዳደሩ ሴተኛ ዳሪ የሚባሉ ስያሜው ትክክል ይሁን አላውቅም። ሴተኛ ዳሪ የሚባሉ መንገድ ላይ ቆመው አይ ቲንክ ያው መንገድ የሚያልፉ ምናምን ሰዎችን አይ ቲንክ ያነጋግራሉ ይመስለኛል። እንደዛ ነገር ነው እንግዲህ ያው አሰራራቸው። ከዛ ፖሊሶች ይሄዱና ሁለት ፖሊሶች ቆመው ያናግሯቸዋል እና እነሱን ምንድነው የሚያደርጉት? ገንዘብ ነው የሚጠይቋቸው። ከዛ ሌሎቹ ሰዎች ከጀርባ ሆነው ይቀርጿቸዋል። ግን እነዛ ምስኪን ሴተኛ አዳሪዎች መንገድ ላይ የቆሙት ከቦርሳቸው አውጥተው ገንዘብ ሲሰጧቸው ይታያል በቪዲዮ። ሌላዋ ደግሞ ገንዘብ የላትም መሰለኝ አልከፍልም በማለቷ ስትንገላታ ይታያል። በዚህ ደረጃ ተደርሷል። እንግዲህ እነዚህ ሴተኛ አዳሪዎች ላይ የሚቀሙ ሰዎች ናቸው፣ ፖሊሶች ናቸው እየቀሙ ያሉት። በየመስሪያ ቤቱ ስትሄድ በፌዴራል ደረጃ በለው በክልል ደረጃ ዜጎች የሆነ ነገር ካልሰጡ ጉዳያቸው አይፈጸምላቸውም። ይሄ የምን መገለጫ ነው? የስርዓት አልበኝነት መገለጫ ነው። አብይ አህመድ የፈጠራት ኢትዮጵያ ከአዲስ አበባ ውጭ ያለችው ኢትዮጵያ ኢቨን አዲስ አበባ ከ4 ኪሎ ውጭ ያለችው ኢትዮጵያ ይሄን ነው የምትመስለው። ዜጎች የሚያለቅሱባት ኢትዮጵያ ነች። በየቀኑ ዋይ ዋይ የሚሉባት ኢትዮጵያ ነች። የሚገደሉባት ዜጎች ኢትዮጵያ ነች። ምንድን ነው ባለፉት 8 ዓመታት በኢህአዴግ ዘመን ከነበረው የተሻለ ነገር ያገኘ ነው? ምንድን ነው የኢትዮጵያ ህዝብ ያ የኢህአዴግ አስከፊ ስርዓት ተወግዶልኝ አሁን ይሄን አገኘው ብሎ የሚናገርበት ነገር አንድ ነገር ምንድን ነው? ምን ልጠቅስ ትችላለህ? ሰላሙን አገኘ? ይሄው አገሪቱ በጦርነት እየሆነች ነው። ደህንነቱ ተጠበቀለት? በየጊዜው ዜጎች እየተገደሉ እየታሰሩ ነው። ፍትህ አገኘ? እስር ቤት ዜጎች ገብተው ይሄው ፍትህ አጥተው እየተንገላቱ ነው። የኢኮኖሚ የኑሮ ውድነት ተሻሻለለት? ወደ ባሰ አዘቅት ነው የገባው። ዋጋዎች የማይቀመሱበት ደረጃ ደርሰዋል። ሙስናው ሌብነቱ ቆመለት? አዳዲስ የተራቡ ሌቦች ናቸው አገሪቱን የሞሏት። ብሔርተኝነቱ ቆመለት? በማንነቱ መንገላታቱ ቆመለት? ከዛ የባሰ ጥርሱን ያገጠጠ አፍጥጦ የመጣ ኃይል ነው ኢትዮጵያ ውስጥ እየታየ ያለው። ለዚህ እኮ ነው ቴዲ አፍሮ ህይወቱን አስይዞ ዳስጣል ብሎ እኮ የዘፈነው ነው። ብሔርተኝነቱ ቢያንገሸግሸው እኮ ነው። ኢትዮጵያ እየፈረሰች እንደሆነ ሲያይ እኮ ነው። እንደ ድሮው ሳያሽሞነሙን በቀጥታ ፊት ለፊት መናገርን የመረጠው። ምንድን ነው የተሻሻለው? ምንድን ነው ለውጡ? የኮሪደር መብራቱ
መንገዱ ይሄ እኮ በጣም ይሄ ለውጥ ልትለው እኮ አትችልም። ቤዚካሊ ለውጥ እኮ የሚባለው የዜጎች ደህንነት፣ የዜጎች ነፃነት፣ የዜጎች ፍትህ ማግኘት፣ የዜጎች የኢኮኖሚ ኑሮ መሻሻል፣ እነዚህ ነገሮች ናቸው እኮ ለውጥ የምትወስዳቸው እንጂ መንገዱ በልዩ ወጪ ስላማረ ብዙ ፓርኮች ስለተሰሩ። በነገራችን ላይ በእነዚህ ፓርኮችም እኮ ድሃው አያስተናገድም፣ እየከፈልክ እኮ ነው የምትስተናገደው። የእግር ኳስ መጫወቻዎች፣ ሜዳዎች ምናምን እኮ ልጆች በአመት ከፍለው ነው የሚስተናገዱት። የድሃ ልጅ እኮ አይጫወትበትም። መሬቱ ግን የድሃ ልጅን መሬት እኮ ነው። ፓርኩ ግን የድሃ ልጅን መሬት ፓርክ እኮ ነው። ምክንያቱም ኢትዮጵያዊ ነው፣ በኢትዮጵያዊነቱ መሬቱም የሱ ነው። ነገር ግን በእነዚህ ቦታዎች እንኳን መስተናገድ አይችልም። በነፃ ገብቶ እኮ ሊስተናገድ አይችልም። በዘበኛ ይጠበቃል፣ መግባት አይችልም። የሚሰራውም ለተወሰነው ግሩፕ ነው፣ ገንዘብ ላለው ግሩፕ ነው እንጂ ለአብዛኛው ለድሃው ማህበረሰብ እንኳን አይደለም። ምን ነው ለውጥ ነው? ይህን ስታይ ነገሮች ወደ አስከፊ ደረጃ እየሄዱ ነው። ወደ ዘመነ መሳፍንት ሁኔታ ውስጥ እየገባን እንደሆነ ማወቅ ይገባናል። አብይ አህመድ ከ4 ኪሎ ውጭ ማስተዳደር የሚችልበት ሁኔታ የለም ኢትዮጵያ ውስጥ። ወንድማገኝ ከ4 ኪሎ ውጭ ሰላም ያለበት ኢትዮጵያ የለም። ከ4 ኪሎ ውጭ ዜጎች ፍትህ የሚያገኙበት አደባባይ የለም። 4 ኪሎ እና 4 ኪሎ አካባቢ ነው ነገሮች ሁሉ ያሉት። በስም በወረቀት በምን ኢትዮጵያ ትባላለች እንጂ ከዛ ውጭ ያለው ኢትዮጵያ እንደ ሀገር እየቀጠለ አይደለም። ትግራይ እንደምታየው ነው። ደብረጽዮን እንደፈለገ ሆኖ ማን ይናገረዋል? ማንም ሊናገረው አይችልም። አብይ አህመድ አቅም የለውም። አማራ ክልል ያሉት ምስለኔዎች ፓወር አላቸው ብለህ የምትላቸው አይደሉም። እናረጋ ከበደ ምናልባት በፋኖ ድክመት ካልሆነ የአማራ ክልል እስካሁን ነፃ ያልሆነው በእነሱ ጥንካሬ እንዳልሆነ ግን 100% መናገር ይቻላል። ኦሮሚያ ክልል የምታየው ነው። በየቀኑ ሰው ይታገታል፣ በየቀኑ ሰው ይሞታል፣ በየቀኑ ዜጎች እንደፈለጉ ይረገጣሉ። ስለዚህ እንዲህ አይነት ሁኔታ ውስጥ ነው ያለነው ወንድማገኝ። አብይ አህመድ እንግዲህ 8 ዓመታት ሞላው። በ8 ዓመታት ውስጥ ዜጎች በስርዓት እንኳን መስተናገድ የሚችሉበትን ስርዓት መመስረት አልቻለም። ነገር ግን ሁልጊዜ በካድሬው በምን አዲስ አበባ ላይ የተሰሩ ስራዎችን በቃ እንደ ትልቅ ነገር እያጎሉ ያሳዩሃል። ወደ ወረዳ፣ ወደ ቀበሌ፣ ወደ ዞን፣ ወደ ምናምን ስትወጣ ግን ያለው የህዝብ ምሬት ያለው የህዝብ ለቅሶ እንኳንስ ለኛ እንኳንስ ለመንግስታት ለእግዚአብሔርም አይ ቲንክ እኔ የፈተነን ይመስል የህዝብ እንባው ከበቂ በላይ እየተሰማ ነው። ከበቂ በላይ እየፈሰሰ ነው። እቺ ልጅ ቅድም አነባው ነው የምትለው ሰው ሲሞትም እንዲህ አንብቻ አላቅም ነው የምትለው። እንደዚህ አይነት ለቅሶዎች በየቦታው ነው የምትሰማው። በሚገደሉ ሰዎች ብቻ አይደለም፣ በሚቆስሉ ሰዎች ምናምን በእናቶች ለቅሶ ብቻ አይደለም፣ በአስተዳደር በፍትህ እጦት ዜጎች በአግባቡ ባለመስተናገዳቸው የሚያፈሱት እንባ ራሱ እኔ እውነት ለመናገር የእግዚአብሔርን ደጆች በጣም በከፍተኛ ደረጃ እያንኳኳይም እያስቸገረ ነው ብዬ ነው የማምነው። በጣም ነው የበዛው የህዝባችን ለቅሶ በጣም ነው የበዛው። በጣም ነው ነገሮች እየከፉ የመጡት። ግን ሀይባይ የለም፣ የሚቆጣው ብሎ የሚያስቆም አካል የለም። ሁሉም እንደ ንስር በላይ ነው የምንሳፈፈው እያሉ ታች ያለውን የህዝብ ችግር ሊያዩለት አልቻሉ። እኛም ሁልጊዜ በትልልቅ ፖለቲካዎች ላይ ብቻ ትኩረት እያደረግን ታች ያለውን የህዝብ ለቅሶ የህዝብ ድምፅ ልናሰማለት አልቻለም። አሁን ግን ተጀምሯል። ጥሩ ነው። ይሄ ነገር መቀጠል አለበት። እኛም ጊዜ እየሰጠን እያንዳንዱን የህዝብ ለቅሶ የሮሮ ማሰማት መቻል አለብን።